የዛሬዋ ፋንቱ የትላንትና ትርንጎን ቻለ ማን ግን እስካሁን ድረስ እንዴት ልጠፍቅኝ ቻልሽ? ያው ትንሽ እድሜ ተጨመረ እንጂ መልክሽ እኮ ያው የድሮዋ ቆንጆ ትርንጎ። እውነት አሁንም እንደ ድሮ ቆንጆ ነኝ? በጣም አዝናለሁ ጩና። ቆይ ግን ምን ሆና ነው? ባሏ ነው እንደዛ ደግሞ። ምን? እህቴ ከራሷ አልፋ ለእኔም ብርሃን ነበር። ያቺ በስነ ምግባር ተቀታ ያደገችውን ጩናን መፍጠር ነበር ትልቁ ዓላማው። ሁለቱም የባሌ ምርጫ ነው። ጩባል የሚባለው አስባችሁታል? ዛሬ እንደዚህ ካመረባችሁ ልክ የሰርጋችሁ ቀን በስመ አብ ህዝቡን ነው የምታስደምሙት። እሱ ሌላ ሀብታም ሚስት አግብቶ እንደላቀ ይኖራል። እኔ ግን ቀኑን እየጠበቅኩለት የእህቴን ህይወት እንዳበላሸው። አቶ ለይኩንም በስተመጨረሻ ከፋንቱ ጋር እጅ ከፍንጅ ተይዟል። በጣም የሚያሳፍርና እንዲሁም ደግሞ በእርጅና ትልቅ ቅሌት ነው ብዬ ነው የማስበው። ታዲያ በዚህ ጉዳይ አቶ ለይኩን አንድ ማወቅና ማረጋገጥ የፈለገው ነገር ያለ ይመስላል። እሱም ደግሞ ፋንቱን እንግዲህ ከዚህ በፊት ከ30 ዓመት በፊት እንደሚያውቃትና እንዲሁም ደግሞ ማንነቷን እንድትነግረው እየጠየቃት ነበረ። ብሎም እንግዲህ ፎቶ ካገኘው ብሎ ፎቶም እየፈለገ ነበረ እጅ ከፍንጅ የያዘችው እሷ በሰዓቱ። ታዲያ ይሄን ነገር ሲጠይቃት እሷም እንደዚህ አይነት ጥያቄዎችን የሚጠይቃት ከሆነ ቤቱን ጥላለት እንደምትሄድ እና እንዲሁም ደግሞ እንደዚህ አይነት ጥያቄዎችን እያነሳ እንዳያስጨንቃት ማስጠንቀቃ ነግራው ነበረ። ታዲያ እሱም በሰዓቱ ምንድን ነው ያደረገው? ታርጌቱን በመቀየር የግዴታ ለሁላችንም የአእምሮ እረፍት ሲባል ማወቅ አለብኝ። እች ሴት ማነች? እኔ እች ሴት አዲስ አይደለሽም፣ የናሆምና ልትሆን ትችላለች። ናሆምም ደግሞ በእናቱ መሰቃየት የለበትም ማለት በግልጽ አሁን ላይ እናቴ እንደዚህ እንደዛ ብሎ ባይናገርም ግን ደግሞ ናሆም ምን እንደሚሰማውና እንዲሁም ደግሞ ለእናቱ ያለውን ጥላቻ መቅረፍ አለበት የሚለውን ነገር መቋጨት ፈልጎ ነበረ። ታዲያ ታርጌቱን የቀየረው እንዴት ነው? ይኸውልሽ የድሮዋ ትርንጎ አሁንም ያው ነሽ፣ አሁንም በጣም ቆንጆና ልዕልት ነሽ በማለት አሁንም ድረስ አልተቀየርሽም። የልጄ እናት ፋንቱ ብለሽ ስምሽን ቀይረሽ መተሻጃጀልሽ አይደል? እንዴት ትዋሸኛለሽ? በማለት ሊሳሳሙ ጫፍ ላይ በደረሱበት ሰዓት ነበረ እንግዲህ ዝኑ በሩን በርግዳ የገባችው። ታዲያ አቶ ለይኩን አሁን ላይ እያደረገ ያለው ፋንቱን እውነተኛ ማንነቷን ለማረጋገጥ ነው ወይስ ደግሞ ይሄ ነገር ቅጀት ነው የሚለውንም ነገር የምናወራ ይሆናል ማለት ነው። በሌላ በኩል ጩና እጅግ ልብ የሚሰብርና የሚያሳዝን ታሪኳን አይተናል። ጩና አሁን ላይ እያደረገች ያለችው በጣም የሚያስጠላ ነገር ቢሆንም ነገር ግን ለእህቷ ብላ ዋጋ እየከፈለች እንዳለና እህቷ ባሏ ባደረሰባት ችግር አሁን ላይ አካለ ስንኩልና መንቀሳቀስ እንደማትችልና እሷን ለማሳከም ደግሞ 600 ሺህ ብር እንደሚያስፈልጋት ነው እንግዲህ ለአምራን ስትነግራት የነበረ። አምራንም በጣም ነበረ ልቧ የተሰበረው። ምክንያቱም ጩናን እንደዛ ይሆናል ብላ በፍጹም ጠብቃ አላወቀችም ነበረ። ታዲያ አምራንም አሁን ላይ ቪዲዮን ለዶክተሩ በመመለስ እንዲሁም ደግሞ ዶክተሩ ሊራዳት እንደሚችልና ጩና ያን ነገር ከማድረጓ በፊት ለዶክተሩ ብትነግረው ዶክተሩ ራሱ ሊራዳት እንደሚችል በጣም ደግና ትሁት ዶክተር እንደሆነና እንዲሁም የራሱ ብዙ መከራና ችግር ያለበት ሰው እንደሆነም አስረግጣ እየነገረቻት ትገኛለች። በሌላ በኩል እንግዲህ ኑሐሚንና ናሆም አሁን ላይ የሙሽራ ቀሚሳቸውን በመምረጥ እንዲሁም ደግሞ ሰርጋቸው ተቃርቧል ማለት ነው። እጅጉን በጣም ደስ ብሏቸዋል። ታዲያ አሁን ላይ በዚህ በደስታቸው ሰዓት ሌላ ችግርና ሌላ ነገር ወደፊታቸው እየመጣባቸው ይገኛል። አንደኛው እንግዲህ ምንድነው የአቶ ለይኩን እህት ቤቱን ለቃችሁ እንድትወጡ ፈልጋለሁ በማለት በጭንቀታቸውና እንዲሁም ደግሞ ደስታቸውን አሁን ላይ ለልጃቸው ሰርግ ሸርጉድ በሚሉበት ሰዓት ከቤት እንድትወጡ ፈልጋለሁ የሚል ትዕዛዝን ነበር የሰጠሻቸው። በሌላ በኩል አቶ ሰንበታ አሁን ላይ በጣም ከባድ ችግርን ወደ ቤታቸው ይዞ ለመምጣት እየሞከረ ይገኛል። አቶ ለይኩን 2 ሚሊዮን የማይሰጠኝ ከሆነ ልጁን አግተን ገንዘብ መቀበል አለብን በማለት እንግዲህ እስር ቤት ጓደኛው ጋር እየተመካከረ ይገኛል። ታዲያ በዚህ ጉዳይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ አቶ ሰንበታ ሌላ ችግርና ሌላ መዘዝ ወደዛ ቤት እያመጣ ይገኛል። በእውነት ይህን ነገር የሚያደርግ ከሆነ በጣም ከባድ ችግር ይፈጠራል ብዬ ነው ማስበው። ምክንያቱም አሁንም ድረስ እንግዲህ አምራንን እየተጠራጠሯትና አላመኗትም ነበረ። በዛ ላይ ደግሞ አቶ ሰንበታ ይህን ነገር በጭራሽ ያደርጋል ብለው አይጠብቁም።
ቀጥታ ሊያስቡ የሚችሉት አምራን ሆን ብላ እንግዲህ ኤሚን ለማሳገት ነው። እንግዲህ አቶ ሰንበታ እያሰበና እያቀደ ያለው አቶ ለይኩን ገንዘቡን ሊሰጠው እንደማይችል ዳጊ አስረግጦ ነግሮት ነበረ። ምክንያቱም አሁን ላይ እንግዲህ የአቶ ለይኩን እህት መታ ከቤት ውጡልኝ እያለች ነው። ቤቱን ለቀን ልንወጣ ነው። በዛ ላይ ደግሞ ድርጅቱ ኪሳራ ላይ ነው። ብዙ ኪሳራዎች አሁን ላይ በተደራረቡብን ሰዓት 2 ሚሊዮን ለምን ትጠይቃለህ በማለት ዳጊ አባቱን ጠይቋት ነበረ። ታዲያ በሰዓቱም ከእስር ቤት ማምለጥ እንደሚፈልግና እንዲሁም ደግሞ ከዛ ሲወጣም የተሻለ ገንዘብ ሊሰጣቸው እንደሚችልና እጥፍ ድርብ አድርጎ እንደሚመልስላቸው ነግሮት ነበረ። ታዲያ ዳጊም በዚህ ሰዓት በጣም ነበረ በአባቱ ያፈረበት። በእውነት አሁንም ድረስ አባቴ አልተለወጥክም፣ አልተቀየርክም፣ የተለወጥክ መስሎ ነበረ፣ በእውነት ህይወት ያስተማረ መስሎ ነበር በማለት በጣም እንዳዘነበትና ልቡ ተሰብሮ አቶ ለይኩንም በጭራሽ ገንዘቡን ሊሰጠው እንደማይችል ሁላ ነው እንግዲህ አስረግጦ እንቅጩን ነግሮት የተመለሰው። ታዲያ ሰንበታ በዚህ ሰዓት እያሰበ ያለው ነገር ምንድን ነው? አቶ ለይኩን ገንዘቡን እንደማይሰጥ ያው ላይ ያረጋግጫለሁ። በጭራሽ አይሰጠንም፣ እኛ ጋር የሚተባበር አይመስለኝም። በእርግጥ ከዋልኩለት ውለታ አንጻር ይህን ነገር ማድረግ ነበረበት፣ ግን ደግሞ እሱ ባይሰጠንም እኛ በራሳችን መንገድ ሄደን አቶ ለይኩንን ገንዘብን እንቀበለዋለን ነበር ያለው። ታዲያ ሸፍጠውን በሰዓቱ እንዴት አድርገን እንቀበል ነበር ያለው። ታዲያ ኤሚን ልጁን እንግዲህ በማገት እሱም ደግሞ 2 ሚሊዮን ብር መጠየቅ እንዳለባቸው እንዲሁም ደግሞ አሁን ላይ ሸፍጠው በጣም ብዙ ሰዎች እጁ ረጅም ስለሆነ በጣም ብዙ ሰዎችን ስለሚያውቅ የሱን ሰዎች ተጠቅመው አሁን ላይ ኤሚል ለማገት ነው እንግዲህ ደፋ ቀና እያሉ ያሉት። በእውነት በጣም የሚያሳፈር ነገር ነው። ኤሚል ለማዳን በጣም ብዙ ዋጋ ከፍለዋል። የቤተሰቡ ሳቅና ደስታ የተመለሰው ኤሚ ከድና ከመጣሽ በኋላ ነበረ። አሁን ላይ ደግሞ ሌላ ችግርና ሌላ መዘዝ ይዞባቸው ሊመጣ እየሞከረ ነው። ይህ ነገር ወደ የት ሊያመራ ይችላል ብላችሁ ታስባላችሁ? እናንም ከላይ አይተን እንግዲህ ስንፈርድባት ነበረ ማለት ከዶክተሩ ላይ ያደረገችው በጣም አሳፋሪና እንዲሁም ደግሞ ዶክተሩ ህይወቱ በራሱ እጅግ በጣም የሚያሳዝን ልጁንም ሚስቱንም በመኪና አደጋ በተመሳሳይ መንገድ ያጣና እንዲሁም ደግሞ አሁን ላይ ራሱን በመጠጥ ውስጥ ደብቆ የሚኖር ሰው ነበረ። ታዲያ እሱም በሰዓቱ እንግዲህ ብላክሜል ስለተሰራ በዚህም ሁላችን እየፈረንባት በጩና ላይና በአምራ በጣም ስናዝን ነበረ። ነገር ግን ጩና አሁን ላይ ያለ እድሜዋና እንዲሁም ደግሞ ማንም በሌለበት ብቻዋን ሆና እህቷን ለማሳከም ደፋ ቀና እያለች ያለች ሴት እና እንዲሁም ለእህቷ ብዙ መስዋዕትን እየከፈለች ያለች ሴት ናት። በጣም ልብ የሚሰብር ነገር ነው። በነገራችን ላይ በእርግጥም እያደረገች ያለችው ነገር ልክ ባይሆንም ግን ደግሞ ጩና ለእህቷ ስትል ነው ይህን መስዋዕትነት እየከፈለች ያለችው። ታዲያ እኔን ማንም ሰው ሊረዳኝ አይችልም። ማንም ሰው ቀርቦ ምን ሆነሻል ብሎ ሊጠይቀኝ አይችልም። ሁሉም ሰው የሚያውቀው ሌባና ጨካኝ አረመኔ፣ በቃ ሁሉም ሰው ማስለቀስ ነው መስሎ የሚታየው። ነገር ግን እኔ ወድጄና ፈቅጄ አይደለም ፈልጌውም አይደለም። እህቴ በባሏ ምክንያት በደረሰባት ችግር አሁን ላይ እሷን ለማሳከም 600 ሺህ ብር ያስፈልገኛል። ለዛ ነው ያንቺን ቁንጅና ተጠቅሜ የተለያዩ ወንዶች ጋር በማድረግ የተለያየ ቪዲዮዎችን ልቀርጽ የፈለኩት በዛ ምክንያት ነው። እየቀርበይ አሁንም ደግሞ ለዶክተሩ ወስደሽ ቪዲዮን እያንዳንዱን ነገር ልትሰጪው ትችያለሽ። እዚህ በኋላ ተስፋ ቆርጫለሁ በማለት ተስፋ በመቁረጥ ልቧ ተሰብሮ ይገኛል። ታዲያ አምራንም በሰዓት ውስጥ ላት የነበረ ነገር ምንድን ነው? ዶክተሩ ላይ ያን ነገር ከማድረግሽ በፊት አንቺ ዶክተሩን እውነቱን አቁን ነግረሽው፣ ዶክተሩ በጣም ትሁትና መልካም ሰው ነው፣ በነፃው ራሱ ሊያከምልሽ ይችላል። አሁንም ደግሞ ሁሉን ነገር እንንገረውና ያስተካክለዋል፣ ሁሉንም ነገር በነፃ ያደርግልናል እያለቻት ነበረ። እውነት ለመናገር ዶክተሩ እንደዚህ እያደረገች ለእህቷ ብላ ይህን መስዋዕትነት እየከፈለች መሆኑን ቢያቅ ከአንዳንድ ነው ሞላችሁ ከአንዳንድ ምንም ጥያቄ በሌለው መልኩ ያከመላታል ጩና እህቷን ማለት ነው። በጣም የሚያሳዝን ታሪክ ነው። በዛ ላይ ደግሞ እሱ በጣም ብዙ የሚያሳዝን የህይወት ታሪክ እንዳለውና አምራንን በሰዓቱ አላመናትም ነበር። ማለት አምራን አሁን ላይ ተለውጫለሁ፣ ተቀይሬያለሁ፣ ጩና አስገድዳኝ ነው፣ እመነኝ፣ እኔም ልክ እንዳንተ የችግር ሰለባ ሁኛለሁ፣ ስለዚህ ልታምነኝ ይገባል። አሁን ላይ ጩናን እንደምንም አድርጌ ቪዲዮውን አስጠፋላለሁ፣ ቪዲዮውን አመጣላለሁ ብለው ነበረ። ታዲያ እሱም እውነቱንና ሀቁን ለማወቅ ፈትኗት ነበረ። ምርም አምራን አሁን ላይ ከልቧ የተለወጠሽና የተቀየረሽ ይመስላል። እኔ በብዙ ነገር ልትፈተኝ ትችላለ፣ እንደፈለክም ልታደርገኝ ትችላለ፣ ከፈለክም ደግሞ ፖሊስ ጣቢያ ወስደ እኔ ልታሳስረኝ ትችላለ። እኔ ከምሬ ነው፣ ህይወት ስልችት ድክም ብሎኛል በማለት እንግዲህ በባለፈው እንደምናስታውሰው እኔ ታመም ያለው ስለዚህ መታከም እፈልጋለሁ፣ እባክህ ዶክተር አእምሮዬን እንድታከመ ይፈልጋለሁ በማለት አሁን ላይ በጣም እንደሰለቻት እንደደከማት፣ ዳይም ደግሞ እንግዲህ ቤት እንደተከራየላትና እንዲሁም ደግሞ እሷን ለመርዳት እሷ ከተቀየረች ሰው ከሆነች እሱም ደግሞ ሰው ሊሆናት እንደሚችልና እንደሚያግዛት እንደሚረዳትም ነግሯት ነበረ። ይሄ ነገር በጣም ደስ የሚል ነገር ነው። ነገር ግን አሁን ከባዱና
አስቸጋሪው ነገር ምንድነው ሰንበታ ኤሚን ለማገት መሞከሩ ነው። ይህ ነገር በጣም ትልቅ መዘዝ ይዞ ይመጣል ብዬ ነው ማስበው። አምራን በድጋሚ ከዛ ቤተሰብ ላይ ሌላ ጦርነት አለማመናቸው በጣም ብዙ ዋጋ ያስከፍላቸዋል ብዬ ነው ማስበው። ምክንያቱም ዶክተሩን ስላላመናት በጣም ነበር የተበሳጨሽው። ቆይ ግን እኔ እንዴት በሆነ ሰው ሊያምነኝና ሊረዳኝ የሚችለው የሚለው ነገር ሌላ ትልቅ ጥያቄ ሆኖባት ነበረ። ታዲያ አቶ ሌኩን አሁን ላይ በጣም እጅግ ልቡ ነው የተሰበረው። ምክንያቱም በደስታቸው ሰዓት ደስታቸውን እንግዲህ ልጃቸውን በሚድሩበት ሰዓት እህትየዋ ድንገት መታ ቤቱን ለቃችሁ እንድትወጡ ፈልጋለሁ እንግዲህ ሆቴሉንም ቤቱንም በተመሳሳይ መንገድ ልትወስድባቸው እንደሆነና እንዲሁም ደግሞ እንዴት አድርጌ ነው ለዚህ ቤተሰብ እውነቱን የምነግረው የሚለው ነገር በጣም ነበር ያስጨነቀው። ታዲያ ቤተሰቡ ሙሉ በተሰበሰበበት እህቱ ልትመጣ እንደሆነና ቤቱን ለቃችሁ ሊወጡ እንዳለችም ሲናገር እንግዲህ ናሆም በጣም ነው የደነገጠው። ምክንያቱም ቆይ አባዬ ለምን ድርጅቱ የኛ ነው ብላችሁ ነበረ። በዛ ላይ ደግሞ ማለት አክስቴ ምን አይነት አውሬና ጨካኝ ብትሆን ነው በዚህ ሰዓት በተጨነቅንበት ሰዓት ማንም ሰው ከጎናችን ሆኖ አይዟችሁ በርቱ ይህ ቀን ያልፋን በሚለን ሰዓት እንዴት ነው እሷ ከዚህ ቤት ልታስወጣን የሚችለው የሚለው ነገር በጣም ትልቅ ጥያቄ ነበር የሆነበት። ታዲያ አሁን ላይ ኑሐሚን ምንድን ያለች ለቤተሰቡ ብርሃን ናት። በነገራችን ላይ ኑሐሚን ይኸውላችሁ ቤቱ ይሸጥ ብላ ነበረ ከዚህ በፊት። አሁንም ደግሞ ቤቱ አይሸጥም ካላችሁ እየገዛችሁልን ቤት አብረን መኖር እንችላለን። ምክንያቱም እኔ ይህን ቤተሰብ ጋር በመሆኔ አብሬ በመሆኔ እና በመቀላቀሌ እጅጉን በጣም ደስተኛ ነኝ። በተለይ ደግሞ ሌኩንን የመሰለ እንዲሁም ደግሞ ዝኑን የመሰለ አማቾች ሰጥቶኝ እኔ በጣም ደስተኛ ነኝ። ስለዚህ እነሱ ጋር መሆን ነው የመጀመሪያ ህልሜም የነበረው። አሁንም ደግሞ እነሱ ጋር አብረን መኖር እንችላለን። እንዲሁም ደግሞ ልጆቻችን አስበዋል ናሆም ልጆቻችን በአያታቸው ተቀማጥለው ሲያድጉ በማለት አሁን ላይ በቃ ምንም አይነት ነገር እንዳይሰማቸውና ያን ቤት የገዙት ደግሞ ለመልካም እንደሆነ እንግዲህ ዝኑ ያን ቤት በመገዛቱ ከዚህ በፊት ተቃውማ ነበረ። ምክንያቱም የተቃወመሽበት ምክንያት ደግሞ ምንድን ነው? ድርጅቱ ከባድ አደጋ ውስጥ ገብቶ እንዴት አንተ ለናሆም ቤት ትገዛለህ በሚለው ጉዳይ አቶ ሌኩን በጣም ነበር የተበሳጨው። እውነት ናሆም ልጅ ስላልሆነ ለዳጊ ደግሞ ያን ነገር ስላላደረግኩለት በጣም ተናደሽ ነው ይገባኛል። በፊትም ደግሞ ናሆምን አትወጂውም ነበር የሚልም ሰጣ ገባ ውስጥ ገብተው ነበረ። ነገር ግን እሷ ከዛ ነገር አስባው ሳይሆን አሁን ላይ ድርጅቱን ማቋቋምና በሁለት እግሩ መቆም እያለበት እንዴት አሁን ላይ በዚህ ሰዓት እነገኒ እንኳን ይህን ነገር ቤቱን ሽጠን እንከፍላለን በሚሉበት ሰዓት ይህን ነገር ማለት በጣም አናዶኛል ነበር እንግዲህ ስትል የነበረው በሰዓቱ። ታዲያ በዚህ ጉዳይ አቶ ሌኩን አሁን ላይ በጣም ቀለል ብሎታል። ምክንያቱም ነገሩ እንዲቀል አድርገዋለች ኑሐሚን። ነገሩ ቀሉ በቃ እነሱ ምንም ሀሳብና ጭንቀት ሳይገባቸው በነፃነት እዛ ቤት መኖር እንደሚችሉም ነግራቸው ነበረ። ታዲያ ያን ነገር ያደረገው መልካም አሁን ላይ ለመልካምና ለበጎ እንደሆነ አቶ ሌኩን በበኩሉ ምን ብሎ ነበር? እኔ እጅ ሳይረቀኝ ለልጄ የሆነ ነገር ማድረግ አለብኝ ብዬ አስቤ ነበረ። ነገር ግን አሁን ላይ ለመልካም ነው ለካ ለበጎ ነው እንኳንም አደረጉት እንዲል አድርጎታል ማለት ነው። ታዲያ አሁን ላይ እንግዲህ ሰንበታ እያለ ያለው ምንድን ነው? ኤሚን አሳግቼ ከዛ ደግሞ ገንዘብ እቀበላለሁ ነው። ይሄ ነገር በጣም ከባድ ነገር ነው። ይህን ነገር የሚያደርግ ከሆነ በእርግጥም ከዳጊ ጋር አባትና ልጅ መሆናቸው ይቆራረጣል ብዬ ነው ማስበው። ምክንያቱም ገና ለገና ገንዘብ ስለጠየቀ ብቻ ዳጊ ምንድን ያለው በጣም አንተ በጣም አውሬና ጨካኝ አባት ነው። የእምር በአባቴ እንደ ዛሬ አፍሬ አላውቅም። በጣም ነው ያፈርኩብህ፣ በጣም ነው የተሸማቀቅኩብህ ነበር ያለው። ታዲያ አሁን ላይ ደግሞ እህቱን ኤሚን የሚያሳግት ከሆነ ሌላ ነገሮች ነው የሚፈጠሩት። ዳጊ አባቱን ሁለተኛ አባቴ ብሎ የሚጠራው አይመስለኝም። እንግዲህ አብሮት የታሰረው ጓደኛው እያጨበረበረው ያለ ይመስላል። ምክንያቱም እኔ ዳይመንድ አለኝ፣ ዳይመንድ ደግሞ ጭራሹን አስበነው አልመነው የማናቀው ሀብት ንብረት ነው። ስለዚህ እሱን ነገር ለማግኘት ከዚህ የግዴታ ከዚህ እስር ቤት ማውጣት አለብን። እስር ቤት ለመውጣት ደግሞ የግዴታ ምን ብሏል? 2 ሚሊዮን እውነት ያን ያህል ገንዘብ ካለ እናም ያን ያህል ዳይመንድ ቢኖረው ኑሮ እውነት አብሮ የታሰረው ጓደኛው ይህን ያህል ገንዘብ አይጠይቅም። ሲቀጥል ደግሞ እስር ቤትም ከወጣ በኋላ ለመሸሽና እንዲሁም ለማጭበርበር እየሞከረ ያለ ይመስላል። ሰንበታው በዚህ ጉዳይ አርፎ ቢቀመጥ የተሻለ ነው ብዬ ነው ማስበው። ምክንያቱም ከባድ ችግር ውስጥ ሌላ መዘዝ ነው የሚደርስበት ብዬ ነው ማስበው። ታዲያ እናንተም ታስባላችሁ ተወዳጆቼ? ኤሚ ግን በጭራሽ መታገት የለባትም። ድምጻችን ይሰማ ብዬ ነው ማስበው በእውነት
ከዚህ በኋላ ያ ቤተሰብ ምንም አይነት ችግርም ሆነ ሌላ መዘዝ ሊመጣበት አይችልም ብዬ ነው ማስበው። እንግዲህ በስተመጨረሻም ዶክተሩ ነጻ ስለወጣ ቪዲዮም ስለተመለሰ ጭናም እንግዲህ በእውነት ሆን ብላ ያደረገችው ነገር ሳይሆን ለእህቷ ስትል የከፈለችው መስዋዕት እንደሆነ አውቀው እሷም እንግዲህ እህቷን ታሳክማለች። ዶክተሩም ነጻ ስለወጣ በጣም እጅጉን ነው ደስ ያለኝ። እናንተ ምን ተሰማችሁ? በዚህ የኑሐሚንና የናሆም ሰርግም በሰላም መፈጸም አለበት። ናሆምም እናቱ ፋንቱ እንደሆነች ከሰርጉ በፊት ማወቅ አለበት ብዬ ነው ማስበው። እንግዲህ የሚዜነቱን ሀሳብ ቀይሮ ነበረ ሀሳቡን። ምክንያቱም አሁን ላይ ደስተኛ አይደለውም፣ ጥሩ ሙድ ላይ አይደለውም፣ የባሰ ሙዳቸውን አበላሸዋለሁ ብሎ እንግዲህ ከዚህ ነገር መውጣት እንደሚፈልግ ዶክተሩ ተናግሮ ነበረ። ነገር ግን አሁን ላይ ነገሮች ስለተስማሙ ወደ ሚዜነት የሚመጣ ይመስለኛል። ተወዳጆቼ ዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ መልካም ቆይታ እያልኩ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ። ባይ ባይ።